በጨንቻ ከተማ አስተዳደር የሚገኙ የንግዱ ማህበረሰብ አባላት ለአርባ ምንጭ ሁለገብ ስቴዲየም ግንባታ ከ1 ሚሊዮን ብር በላይ ድጋፍ አደረጉ። ከከተማ አስተዳደሩ የተውጣጡ የተወሰኑ ነጋዴዎች የአርባ ምንጭ ሁለገብ ስቴዲየም ግንባታ ሂደት ጎብኝተዋል። ነጋዴዎቹ ከጉብኝቱ በኋላ የስቴዲየሙን ማህበራዊና ኢኮኖሚያዊ ጠቀሜታ በመረዳት 1 ሚሊዮን 50 ሺህ ብር በመለገስ አሻራቸውን አኑረዋል። በስቴዲየሙ ግንባታ መደሰታቸውን በመግለጽ ግንባታውን እውን ለማድረግ ያልተቋረጠ ድጋፍ እንደሚያደርጉ ገልጸዋል። ለትውልድ የሚተላለፍ ጥሩ አሻራ ያረፈ ተስፋ ያለ ነገር በማየቴ ረክቻለሁ። ሁሉም ሰው አሻራውን አሳርፎ ለልጁ ለትውልዱ ለልጅ ልጁ ማይነጥፍ ነገር ስለሆነ አሻራውን ቢያሳርፍ እጅግ በጣም ደስተኛ ነኝ። በከተማችን ሰላም መኖሩ በከተማቹ እንደዚህ የፖለቲካ ፋይዳዎች የተሻሉ ነገሮች ከመኖሩ የተነሳ እንደዚህ አይነት መልካም የሆኑ ፕሮጀክቶች ሊሰሩ ይችላል። ይሄን እንግዲህ ባኝነው ልክ መደገፍ እንዳለብን በአጭር ጊዜ ውስጥ በተባለው ጊዜ ገደብ ሙሉ መጨረስ እንደምንችል ነው የተረዳሁት። ግን እኔ አሁን ላይ 100 አደርጋለሁ 100 ሺህ ብር አሁን ላይ ከፍላለሁ። ከዚህ በላይ ለማድረግ ቀጣይ እንግዲህ ይዘጋጃለሁ። የኛው ነው የኛ ነው ስታዲየሙ። ስለዚህ ከጎናችሁ በዚህ ለማቆም አይደለም ለዛሬ 50 ሺህ ብር ፈቃዱ ይጣላል። 30 ሺህ ብር ከፍላለሁ። ቀጣይ ላይ የሚሆነው ከጎናችሁ ሆናል። ለኛ በእኛ ስለሆነ ያው ፕሬዝዳንቱ ብለዋል። ከሱም እንደም አላንስ ብዬ 50 ሺህ ብር ላድርገው። ዛሬ ደግሞ ለጋሞ ጨንቻ ተወካይ ሆኜ አስተባብረን 200 ሺህ ብር የጨንቻ ከተማ አስተዳደር ለስቴዲየሙ ግንባታ በመጀመሪያ ዙር 21 ሚሊዮን 500 ሺህ ብር እንደሚያሰባስብ ከንቲባ አቶ ደመላሽ ንጉሴ ተናግረዋል። ህዝብ አስተዋጽኦ የሚሰራ ፕሮጀክትም ስለሆነ የኛ ህዝብም እንደ ጨንቻ ከተማ አስተዳደር ከ21 ሚሊዮን 500 ሺህ ብር በላይ ለመሰብሰብ አቅደን ያው እንግዲህ የተሰጠን እቅድ ለማሳካት አቅደን እየሰራን ነው የምንገኘው። አንዱ ጋሞ ለሁሉም ሁሉ ጋሞም ደግሞ ለዚሁ ለአንዱ ፕሮጀክት ነው። እናዋጣለን፣ እንሰራለን፣ እናሳካለን። ባየነው እኛም እጅግ ተደስተናል። ከኛ የሚጠበቅም ደግሞ ምንም ያለ ምንም ማንገራገር ከ100% በላይ እንሰራለን፣ እናሳካለን የሚል እምነት አለ። የአርባ ምንጭ ሁለገብ ስቴዲየም ግንባታ ለጋሞ ጨንቻ እግር ኳስ ክለብ የሚኖረው ፋይዳ የላቀ መሆኑን የገለጹት የጨንቻ ከተማ አስተዳደር ዋና የመንግስት ተጠሪ አቶ ጨንቻ ጼራ ድጋፉ በሁሉም መሰረት ተጠናክሮ የሚቀጥል መሆኑን ጠቁመዋል። እንደ ጨንቻ አካባቢ ጨንቻ ከስፖርቱ ጋር ከአርባ ምንጭ በመቀጠል ያው በጣም ጋሞ ጨንቻን የያዘ ክለብ ያለበት መዋቅር ነውና ለጨንቻ ከተማ አስተዳደር እድልም ተስፋም ጭምር ነው። በልዩ ሁኔታም እንደግፈው ይሆናል። ለጨንቻ ከተማ አስተዳደር ለአርባ ምንጭ ሁለገብ ስቴዲየም ግንባታ በ3 ወር ውስጥ ህዝቡን መሰረት በማድረግ 3 ቢሊዮን ብር ለመሰብሰብ እየተሰራ መሆኑ ተጠቁሟል። አሻራችን ለስቴዲየማችን በሚል ሐሳብ ለስቴዲየም ግንባታው ከንግዱ ማህበረሰብ ሀብት የማሰባሰብ ሂደት ተጠናክሮ የሚቀጥል መሆኑን የጋሞ ዞን ንግድና ገበያ ልማት መምሪያ ኃላፊ ወይዘሮ ሰላማዊት ቦዳ አመላክተዋል።